እውነተኛ ጸሎት ማለት ችግርን እግዚአብሔር ፊት ማስቀመጥ ነው እንጂ እግዚአብሔርን ማማከር አይደለም። እመቤታችንም አሳይታናለች። ወይን እኮ የላቸውም ስጣቸው አላለችም። አዝንብላቸው አላለችም። ውሃ ወይን ለውጥ አላለችም። ወይን እኮ ጸሎት ማለት ችግርን እግዚአብሔር ፊት ማስቀመጥ ነው። አሁን ክርስቲያኖች ነን እንላለን፣ ግን ጸሎታችን ውስጥ እንደው በመንግስት አስበኝ የሚል አለ። እኔ እሷን ይቅር ከምል እንደው የመጣ ይመጣል የሚል ሰው አለ። በይቅርታ ምክንያት በነገራችን ይቅር ባለ ማለት ቅድስና ላይ ደርሰው የተበላሸባቸዋል። ተዘከረነ ጌታ ሆይ በመንግስትህ በመጣህ ጊዜ አስበኛል። ቃሉ በጣም በጣም ትልቅ ትርጉም ያለው ነው። እስቲ እያንዳንዱን ቃል አብረን እንበል። ጌታ ሆይ በሉ። ድምጻችሁ ብቻ ነው። እሺ አስበኝ። የመጀመሪያው ጌታ ሆይ ነው። ክርስቶስን ጌታ ሆይ ብሎ ጠራው ይሄ ወንበዴ። በጣም ብዙ ሰዎች ክርስቶስን ጌታ ሆይ ብለውታል፣ ግን የዚህን ወንበዴ ጌታ ሆይ ማለት በጣም እናደንቀዋለን። ለምን? ይህ ወንበዴ ክርስቶስን ጌታ ሆይ ያለው ዓርብ ዕለት ነበር። ሌሎች ሰዎች ጌታ ሆይ ጌታ ሆይ ጌታ ሆይ ብለውታል። እንደውም ከማብዛታቸው የተነሳ ጌታ ሆይ የሚለኝ መንግስቴን ምን አይልም አይወርስም፣ በልባችሁ ብቻ ነው ባፋችሁ ነው እንጂ በልባችሁ አይደለም እስኪል ድረስ ሰዎች ጌታ ሆይ ይሉት ነበር። ይህ ወንበዴ ግን ጌታ ሆይ ያለው በዛን ቀን ክርስቶስ በሚሰደብበት ዕለት ነው። ሰው ሁሉ ጌታ ጌታ በሚልህ ቀን አብሮ ጌታ ማለት ቀላል ነው። ሰው ሁሉ በሚሰድብህ ቀን ግን ጌታ ሆይ ማለት በጣም ከባድ ነው። ጌታ ሆይ ሆይ ቃል አክብሮ ነው። ስንጸልይ በሰማያት የምትኖር ምናችን ሆይ አባታችን ሆይ ሆይ ቃል አክብሮ ቃል አንክሮ ይላሉ አባቶቻችን። የማድነቅ ቃል የማክበር ቃል ነው። ጌታ ሆይ አለው። ከዚያስ ምን አለ? በመንግስትህ አለ። በመንግስትህ ማለት ምን ማለት ነው? አንተ ንጉስ ነህ፣ የራስህ ግዛት ያለህ የራስህ መንግስት ያለህ ነህ ማለት ነው። ምን አለው ታዲያ? በመንግስትህ ብሎ ንጉስ ነህ አለው። ከዚያ ምን ባልክ ጊዜ። ይሄ ደግሞ በጣም ይገርማል። በመጣ ጊዜ ማለት ይሄ ወንበዴ እኮ እያየው ያለው ክርስቶስን ሊሞት ትንሽ ቀርቶታል። እየተሰቃየ ነው ያለው። ግን ምን አለ? አሁን ሞተህ እንደማይ ታመህ እንደማይ መሞት አይቀርም፣ ትሞታለህ። ግን ሞተህ አትቀርም። ከሞት ምን ትላለህ? ተነስተህ አትቀርም፣ ወደ ሰማይ ታርጋለህ። አርገህ አትቀርም፣ ዳግም ልትፈርድ በመጣህ ጊዜ። አይገርማችሁ? ያው መቼስ ስትሞት አስበኝ አይደለም ያለው። ሞተህ አትቀርም፣ ተነስተህ አርገህ ዳግም ልትፈርድ በዳግም ምጽአት ስትመጣ ያኔ አስበኝ አለው። ይሄ ወንበዴ ማን ነው የነገረው? አጠገቡ ያለው አምላክ እንደሚያየው እየተሰቃይ። ክርስቶስን እኮ ተአምር ሲያደርግ አይቶ ማመን በጣም ቀላል ነው። ሲያበላቸው ያመኑበት ሰዎች አሉ። አሳና እንጀራ አበርክቶ ሲያበላ ጥግብ ሲሉ ሰው ሲጠግብ ደስ ይለዋል አይደል? በቃ አንተ ንገስብን አሉት ክርስቶስን ይላል። ንገስብን፣ በቃ ሌላ ንጉስ አንፈልግም፣ ምራን ነው በቃ ግልግል ነው። እንዲህ አይነት ንጉስ የሚያበላ ንጉስ ማግኘት ደስ አይልም? የሚበላ ንጉስ ነው እኛ የምናውቀው አይደል? የሚያበላ ንጉስ ሲያገኙ ደስ ብሏቸው ንገስብን ብለውት ነበር። ዓርብ ዕለት እየተሰቃየ ደሙ እየፈሰሰ አይተህ እንዴት ታምንበታለህ? ግን እሱ ደሙ እየፈሰሰ ያየው አምላክ መሆኑን አውቆ ዳግም ልትፈርድ በመጣህ ጊዜ ምን በለኝ አለ? አስበኝ። ማን ያስተማረው? ኢትዮጵያዊ ሊቅ ቅዱስ ያሬድ ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ ይላል። የቀኝ ወንበዴ ይህን እንድታውቅ ማን አስተማረ? ካጠገብ ያለው አምላክ መሆኑን በምን አወቅ? ዳግም ሊፈርድ እንደሚመጣ በምን አወቅ ብሎ ቅዱስ ያሬድ ይጠይቀዋል። ፈያታዊ ዘየማን መኑ መሐረከ ቅዱስ ያሬድ ነው የሚጠይቀው። የቀኝ ወንበዴ ማን ነገረ? ታይምር ዘንተ ይህን እንድታውቅ ማን አስተማረ ይልና ራሱ ቅዱስ ያሬድ ይመልሳል። ራሱ መንፈስ ቅዱስ ገልጦለም ማለት ነው። ነቢያትን አልተከተልኩም፣ ሐዋርያትም ሲሰብኩ ተከትዬ አልተማርኩም። አላ ፀሐይ ቀጸበተኒ ሶበሪ አመንኩ። ፀሐይ ጠቀሰችኝ፣ እሷን ባየው ጊዜ አመንኩኝ ይላል። ይህንን ወንበዴ አጠገቡ ያለው አምላክ እንደሆነ ያስተማረችው ማን ነበረች? ፀሐይ ነበረች። ክርስቶስ ሲሰቀል ፀሐይ ምን ብላለች? ጨልማለች። ጨረቃ ደም መስላለች። ከዋክብት ረግፈዋል።
ያንን ሲያይ አጠገቡ ያለው የፀሐይ አምላክ መሆኑን አወቀ እና ያስተማረችኝ ፀሐይ ነው ብሎ ቅዱስ ያሬድ በወንበዴው አንደበት ሆኖ ይናገራል። እንግዲህ ያደለው ከፀሐይ ይማራል። አያችሁ፣ እኛ ስንት ሰባኪ ያስተምሮናል። እኛ ስንት ቀን ስትወጣ ስገበያየናት ፀሐይ ግን አላስተማረችንም። ወንበዴው ግን ፀሐይን አይቶ ተማረ። ከተፈጥሮ ለመማር ያብቃል። ቅዱስ ያሬድን ያስተማረችው ማን ነበረች? ቅዱስ ያሬድ የተማረው ከምን ነበረ? ከትል። እኛ ብንሆን 7 ጊዜ ወጣ ገባ ስትል ይጂ ምንድነው የምትሰሪው ብለን አውርደን ረግጠን ጨፍልቀናት ነበር የምንሄደው። ቅዱስ ያሬድ ግን ከሷ ተምሮ ወደ ትምህርት ቤት ገባ። ከተፈጥሮ ለመማር ያብቃል። ተፈጥሮ እንኳን አያስተምራችሁም ይላል ቅዱስ ጳውሎስ። ቅዱስ ያሬድ ፀሐይ አስተማረችው ይላል። ቅዱስ ዮሐንስ አፈወርቅ ደግሞ አይ እኔ ፀሐይ አትመስለኝም፣ ይሄን ወንበዴ ፀሐይ ብቻዋንማ አትበቃም ይላል። ማን ያስተማረው ለሚለው እኔ የክርስቶስ ንግግር ይመስለኛል ይላል ቅዱስ ዮሐንስ አፈወርቅ። ክርስቶስ መስቀል ላይ ያለ የተናገራቸው 7 ቃላት ነበሩ። ስንት ቃላት? 7። የመጀመሪያው ቃል እንግዲህ በ3 ሰዓት ተሰቅሎ 7 ቃል መናገር በጣም ትንሽ ነው። እኔ እንኳን አሁን 77 ቃል ተናግሬያለሁ በዚህ ደቂቃ ውስጥ። ክርስቶስ 3 ሰዓት ሙሉ 7 ቃላት ለምን ተናገረ ካላችሁ ኃይሌ እንደገል ደረቀ ይላል። ከዛ በፊት ተገርፎ በጣም ተሰቃይቷል። ለመናገር አቅም አጥቶ ነበር ክርስቶስ ዓርብ ዕለት። እንደው የማይቀሩ ቃላት ነው የተናገረው እንጂ ብዙ ቃላት አላስተማረም፣ አልተናገረም። አንደኛ መስቀል ላይ አይደለም መናገር መተንፈስ ራሱ ይከብድ ነበረ። የመስቀል ላይ አሟሟት አሁን ሰው ስለተሰቀለ አይሞትም። አንድን ሰው እዚህ አምጥተን ብናንጠለጥለው 3 ቀን 4 ቀን ብትጠብቁ አይሞትም። ምንድነው የሚገላቸው መስቀል ላይ? ትዝ ካላችሁ 2 ወንበዴዎች ክርስቶስ ሞቶ ነበር፣ ወዲያው ነው የሞተው። 3 ሰዓት በ3 ሰዓት ውስጥ ነው የሞተው። እንደውም ጲላጦስ ሞተ ብለው ሲነግሩት ከመቼው ሞተ አለ ይላል። በ3 ሰዓት ሞቶ አያውቅም መስቀል ላይ ያለ ሰው። በግራና በቀኝ ያሉትን ግን እግራቸውን ሲሰብሯቸው ሞቱ ይላል። ምናቸውን ሲሰብሯቸው? እግሩ ተሰብሮ ሰው ይሞታል? እግር የሌለው ሰው መኖር ይችላል አይችልም? ይችላል። ምንድነው እግራቸውን የሰበረው ካላችሁ መስቀል ላይ ሲሰቀሉ ትልቁ ስቃይ እንደዚህ ተቸንክረው ተንጠልጥለው ያለ ለመተንፈስ በጣም ይቸገራሉ። አንገታቸው ትከሻቸው መሃል ይቀበራል እና መተንፈስ ስለማይችሉ ለመተንፈስ ከእግራቸው ከፍ እያሉ ነው አየር የሚስቡት። ከፍ ለማለት እግር ያስፈልጋል። እግራቸው ሲሰበር ግን መተንፈስ ይችላል? ስለማይችሉ በጥቂት ደቂቃ ውስጥ ይሞታሉ። እና በዛ አስጨናቂ ሰዓት ግን ክርስቶስ ተናግሯል። የማይቀሩ ንግግሮች። የመጀመሪያው ንግግሩ ምንድነው? የሚያደርጉትን አያውቁምና ይቅር በላቸው። በጣም ከባድ ንግግር ነው። የሚያደርጉ አሁን ይቅርታ ማድረግ እኛም እኮ ኮንሰፕቱ ላይ ችግር የለብንም። እንዲህ ስትወጡ አሁን ከዚህ ጉባኤ በር ላይ ሰው ሲጋፋ ቢረግጣችሁ ይቅርታ ቢል ችግር የለው ችግር ትላላችሁ። ሌላ ግን ይቅርታ ቢለን የማንሰማው ሰው አለ የለም? አለ። እኔ እሷን ይቅር ከምል እንደው የመጣ ይመጣል የሚል ሰው አለ። በይቅርታ ምክንያት በነገራችን ይቅር ባለማለት ቅድስና ላይ ደርሰው የተበላሸባቸዋል። አንድ አባት ተፈጥሮን እስከማዘዝ ደርሶ በቅቶ ቅድስና ላይ ደርሶ ተፈጥሮን ሊታዘዝልን ነበር። ዝናብ ማዝነብ ልክ እንደነ ኤልያስ ማለት ብዙ ተአምር ይሰራል። በኋላ የሆነ ሰው መጣና እንደው አባት ያለው ቅዱስ ከሆነ በኋላ እኮ ነው እንደው ትዝ ይልሃል ድሮ ያስቀየመህ አንድ ሰው ነበር፣ እህትህን ደፍሮ ከሱ ጋር ገለዋለሁ ብለህ ፈልገህ አጣኸው፣ እንደው አሁን መጥቶ ይቅር ቢልህ እንደው ይቅር አትለውም ሲለው እኔ እሱን አለ እሱን ይቅር ከምል መሬት ተሰንጥቃ ተዋጠኝ አለ። መሬት ተሰንጥቃ ዋጠችው። ተፈጥሮ ይታዘዝለት የለም? ይቅርታ የመጨረሻው ቅጽበት ላይ ሰውን ይቅር ማለት በጣም ያማል አይደል? ይከብዳል፣ ህመም አለው። ክርስቶስ ይህንን ህመም ያውቀዋል። ዓርብ ዕለት ታሞታል። እያንዳንዱ ቁስል እኮ ማንን ይቅር ለማለት የቆሰለው ነው? እኛን ይቅር ለማለት። ይቅርታ ያማላው። የይቅርታን ህመም ከሱ በላይ የሚያውቀው የለም። ይቅር ብሎ ተቸንክሯል። ይቅር ብሎ የሾህ አክሊል ደፍቷል። እና ጌታ ሆይ የሚያደርጉትን አያውቁምና አባት ሆይ ይቅር በላቸው ሲል በቀኙ ያለው ወንበዴ እኔ ባልደረሱብኝ ሰዎች ላይ ደርሼ ስንት ደም ሳፈስ ኖርኩኝ፣ እሱ ግን ለበደሉት እንዲህ ላሰቃዩት እንዴት ጸለየ ብሎ ልቡ የተለወጠው በክርስቶስ ንግግር ሳይሆን አይቀርም ይላል ቅዱስ ዮሐንስ አፈወርቅ። አባ ጊዮርጊስ ደግሞ ይላል መሰላችሁ? አባ ጊዮርጊስ ይሄ ወንበዴ ይላል የተሰቀለው ከጌታ በስተቀኝ ነው እና ለጥቂት ሰዓትም ቢሆን የክርስቶስ የመስቀሉ ጥላ ያረፈው በቀኝ በኩል ነበረ። ስለዚህ ይሄ ወንበዴ ልቡ የተመለሰው የጌታ ጥላ ስላረፈበት ሳይሆን አይቀርም ይላል። ክርስቶስ ጥላውን ያሳረፍብን ሁላችን። እውነት የክርስቶስ የሐዋርያት ጥላ ይፈውሳል ነበር? የጴጥሮስ ጥላ አሁን ይፈውስ ነበር። ጥላ አሁን ይፈውሳል? በእኛ ዘመን አይነ ጥላ ነው እንደውም ጥሩ አይደለም።
ሰው አሁን የሰው ጥላ ጥሩ አይደለም እየተባለ አራስ ቤት እንዳይገባ ውጪ ቆዩ ይባላል። የጴጥሮስ ጥላ ይፈውስ ነበር። እንዴት ፈወሰ የጴጥሮስ ጥላ? ጴጥሮስ እኮ በፊት ጥላው እንደውም ችግር ፈጣሪ ነበር። ካስታወሳችሁ አሳ የሚያጠምዱት በሌሊት ነበር ይላል። በሌሊት የሚያጠምዱት ለምንድን ነው? ቀን ቀን ሲያጠምዱ ፀሐይ ካረፈባቸው የነሱ ጥላ ባህሩ ላይ ካረፈ አሳው ጥላውን አይቶ ወደ እነሱ አይጠጋም። ስለዚህ ጥላ በጣም የማይኖርበትን ሌሊት ጠብቀው ነበር የሚያጠምዱት። አሳ የሚያሸሸው የጴጥሮስ ጥላ በኋላ ግን ነፍሳትን የሚያጠምድ ሆነ። በጥላው ብቻ መፈወስ ጀመረ። ክርስቶስ ሐዋርያቱም ከሱ በላይ ያደረጋቸው። እውነት እውነት እላቸዋለሁ በእኔ የሚያምን እኔ የማደርገውን ያደርጋል፣ እኔ ከማደርገው በላይ ያደርጋል ብሎ ነበረ። ክርስቶስ በጥላው አልፈወሰም። አቅቶት አይደለም ግን አልፈወሰም። ሐዋርያቱን ግን በጥላው እንዲፈውሱ አደረጋቸው። ክርስቶስ ማን ነው? ቅዱስ ጳውሎስ ጨርቁ ለታመመ ሰው ቆርጠው ሰዎች ወስደው ሲያስለኩት ይፈውስ ነበር። የክርስቶስ ጨርቅ ይፈውስ ነበር? አይፈውስም? ይፈውሳል፣ ግን ለብሶት እያለ ነበር። አውልቆ ሰጥቶ አልነበረም የፈወሰው። ሐዋርያቱን ግን ከሱ በላይ እንዲያደርጉ ኃይልን ሰጣቸው እና ቅዱስ ጴጥሮስ ማን ነው? ቅዱስ አባ ጊዮርጊስ ዘጋስጫ የጌታ ጥላ አርፎበት ሳይሆን አይቀርም ይላል። ጥላውን በሁላችን ላይ ያሳርፍብን። ወንበዴው ምን አለ? ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኛል። አስበኝ ማለት እንደው አንድ ወንበዴ በቀኝ በኩል ተሰቅሎ ነበር እንደው የት ገባ በለኝ ማለት ነው አይደለም። አስበኝ ማለት ይቅር በለኝ ማለት ነው። የቸርነትህን ስራ ስራልኝ ማለት ነው። እኛ እግዚአብሔርን አስበኝ ስንለው ማረኝ ነው። እግዚአብሔር እኛን አስቡኝ ካለ በሕጌ በትእዛዜ ኑሩ ማለት ነው። በጉብዝና ወራት ፈጣሪህን ምን በል አስብ ማለት ዝም ብለህ አስታውስ ሳይሆን ኃጢአት ልትሰራ ስትል ፈጣሪ ያለ ለካ ብለህ አስበው ማለት ነው። እና የወንበዴ ጌታ ሆይ በመንግስት በመጣ ጊዜ አስበኛል። ይሄ ጸሎት እኛ አሁን አንጸልየውም። ይገርማችኋል። በጣም የኛ ልመና እውነት ለመናገር እንዲህ አይነት ልመና የለም እኮ። ቤተክርስቲያናችን አደነቀችው። የዚህ ወንበዴ ልመና ስታየው የሚሰራ ልመና እንደሆነ ስለገባት ቅዳሴ ላይ አስገባችሁ። ቅዳሴ ላይ ይባላል አይደለ? ተዘከረነ እግዚኦ በውስተ መንግሥትከ ተዘከረነ እግዚኦ ሊቅነ በውስተ መንግሥትከ ተዘከረነ እግዚኦ በውስተ መንግሥትከ በከመ ተዘከርኩ ለፈያታዊ ዘየማን እንዘሃሎከ ዲበ ዕፀ መስቀል ቅዱስ። ሁላችንን ያስበን። ቅዳሴው ሊያልቅ ሲል ነው እንግዲህ። አርፍደን ለመጣን ሰዎች ይመስለኛል የዛ ቦታ ላይ የተቀመጠው አላውቅም። አርፍዶ የመጣው ነው ወንበዴ አይደል ሊያስበው? ባለቀ ሰዓት ሊያስበው። ስለዚህ ቅዳሴውም ላይ አንዳንዴ ጠዋት አሃዱ ሲባል የማይደርስ ሰው አረፍዶ ምናምን የሚመጣ ሰዋል ተዘከረነ ላይ ይደርሳል። ጥሩ ሰዓት ነው ደግሞ። ይህን ብላችሁ እንዳታረፍዱ አደራችሁ። ግን ሁላችንን እንደው ጽድቅ ለመስራት ያረፈድነውን በቸርነቱ ያስበን። አያችሁ ቤተክርስቲያን ይጠቅማል ብላ ካሰበች የወንበዴ ጸሎትም ትጸልያለች። ሰርቷላ፣ የሰራ መድኃኒት ነዋ። ጌታ ሆይ በመንግስት በመጣህ ጊዜ አስበኝ። እኛ ጸሎት ውስጥ እኮ ይሄ የለም። አሁን ክርስቲያኖች ነን እንላለን፣ ግን ጸሎታችን ውስጥ እንደው በመንግስት አስበኝ የሚል አለ? ስለታውን ሲነገር አትሰሙ? ስራ የለኝም ነበር ስራ አገኘው፣ ትዳር የለኝም ትዳር አገኘው፣ ደሞዝ ጭማሪ ለምኜ ነበር ደሞዝ ተጨመረልኝ፣ ትንሽ ሻል ካለ ደግሞ ቪዛ አገኘው፣ ውጭ ሀገር ላይ ነበር። አንድ ሰው ለንስሐ አብቃኝ የሚል ስለተሰምታችኋል? እንደው ምላሴ አስቸግሮ የነበር ምላሴን ሰብስብልኝ ብየው ሰበሰበልኝ የሚል ሰምታችኋል? የለም። ልመናችን ሁሉ ምድራዊ ጊዜያዊ፣ ጥቃቅንና አነስተኛ ይላል መንግስት። ጥቃቅንና አነስተኛ ነው እኮ የምንለምነው፣ ትንንሽ ነገሮች። እንደው ለእግዚአብሔር የሚመጥን ልመና የለንም። ሁሌ ስጋችንን ብቻ። እውነተኛ ልመና ግን ጌታ ሆይ በመንግስት በመጣህ ጊዜ አስበኝ። አሁን እዚህ ጉባኤ ላይ ያላችሁ ሁላችሁ እንደው ማህበረ ጽዮን በጉዞ አይታማም። እዚህ በአውቶቢስ ተይዘን ግሸን ብንሄድ፣ አሁን ግሸን ያው መንገዱን የምታውቁት ታውቁታላችሁ። አልጋ ባልጋ ነው አይደል?
እና ግሸን ላይ መኪናው እንደው ትንሽ ከሾፌሩ ቁጥጥር ውጭ ቢሆንና ወደ አንድ ገደል እንደው ቢወርድ ሁላችንም እንጮሃለን። ወደማ አቤት ምን አድርግ ብለን ግን አልተሳካም። በደንብ መግባት ጀመረ፣ መስጠም ጀመርን። ውሃው እግራችን ጉልበታችን ጋር ደረሰ። እንጮሃለን። ወደ ማን ነው ምን አድርግ ብለን አንገታችን ጋር ደረሰ። 5 ደቂቃ ነው የቀረው። አድነን ነው አሁንም የምንጮህ። አንድ ሰው ለንስሐ በቃ እንደው ነፍሴን አደራ አይባልም። የሁላችንም ሐሳብ ከዛች ወንዝ ወጥቶ ኑሯችንን ምን ለማለት ለመቀጠል። ይኸው አሁን ተመልከቱ። የቀኝ ወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ፣ የግራው ግን አንተ ክርስቶስ ከሆንክ ራስህንም እኛንም፣ እኛ የግራው ነን የቀኙ ነን። በግራ ነው የተሰለፍነው። ምንም እኮ ባትሉም ብትሉም ነው። እግዚአብሔር የቀኙ ያድርገን። የምንለምነው ሁል ጊዜ ምድራዊ ነው፣ ጊዜያዊ ነው። ለአምላክ የሚጠየቅ ጥያቄ አናውቅም እኮ። ለሰው የሚጠየቅ ጥያቄ ነው የምንጠይቅ። ደህና ገንዘብ ያለውን ሰው ልትለምነው የምትችለውን ነገር ዓለም ሁሉ በእጁ ያለ አምላክን ትለምናለህ። ቆመ ትንሽ ነው። የወንበዴ ግን ጸሎት ያውቃል በእውነት ትትናው ደግሞ ጌታ ሆይ በመንግስት በመጣ ጊዜ አስብ፣ መንግስት ውስጥ አስገባኝ አላለም። ለምን ምን አይነት ጥጋብ ነው? ቀጥታ መንግስተ ሰማያት ትላለህ እንዴ እንዳይባል ማለት ነው። አስበኝ አለ። ስራውን ለማን ተወለት? ለእግዚአብሔር። እኛ እኮ ከነ ፕሮፖዛሉ ነው የምንጸልየው አይደል? እግዚአብሔር አንድ ነገር እንዴት እንደሚያደርግልን መቼ እንደሚያደርግልን እና ቢቻል ሳይዙንም ስንት ሜትር ስንት ወርድ ብለን ነው የምንለምነው። እሱ ግን አስበኝ አለ። እውነተኛ ጸሎት ማለት ችግርን እግዚአብሔር ፊት ማስቀመጥ ነው እንጂ እግዚአብሔርን ማማከር አይደለም። አንዳንድ ሰው ያማክረዋል እግዚአብሔርን፣ እንደው ችግራችንን እንዲህ አድርገህ ብትፈታው ይላል። ያንተም ምክር አይፈልግም። እንደ ሕዝቅያስ ወስዶ ጸሎቱን ቤተ መቅደስ ውስጥ አስቀምጦ ሰጠ። እመቤታችንም አሳይታናለች። ወይን እኮ የላቸውም ስጣቸው አላለችም። አዝንብላቸው አላለችም። ውሃ ወይን ለውጥ አላለችም። ወይን እኮ ጸሎት ማለት ችግርን እግዚአብሔር ፊት ማስቀመጥ ነው። እንደዛ ለማድረግ ያብቃል። እና የወንበዴ ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለ። ኃጢአቴን አታስብብኝ እኔን ግን አስበኝ ማለቱ ነው ይላል ቅዱስ ቄርሎስ። ኃጢአቴን አታስብ እኔን አስበኝ። መንገደኞች አብረው የሄዱ መንገደኞች በኋላ ሲገናኙ ይተዛዘኑ የለ ወይ? በመስቀል መንገድ ላይ ካንተ አጠገብ ነበርኩ፣ ጌታ ሆይ በክብርህ ዕለት አስታውሰኝ እኔንም ይላል። እና የወንበዴ ይህን ልመና ለመነ። ክርስቶስ እውነት እልሃለሁ ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። የወንበዴ በገነት እንዲገባ የዛን ቀን የሰራው ገድል ብዙ ነው። ይገርማቸዋል። ከፍ ብዬ ላንብብላችሁ። ጌታ ሆይ በመንግስት በመጣ ጊዜ አስበኝ በንግግር ብቻ ነው። እንግዲህ በቀረችው ምላሱ ተጠቀመባት። ሰው በአፉ መስክሮ ይጸድቃል የሚለው ለዚህ ወንበዴ ሳይሆን አይቀርም። ምላሱን ተጠቅሞ በቀረችው ሰዓት እንደውም አንድ ሰው ምን አሉ መሰላችሁ? ባለቅኔ ናቸው። የወንበዴ እድሜውን ሙሉ ሲሰርቅ ነው የኖረው። መጨረሻ ላይ ምን ሰረቀ ካላችሁ መንግስተ ሰማያት። እዛው መስቀል ላይ ገነትን አልሰረቅም? አዎ ኪሩብ የገነትን በር ሰይፍ ይዞ ይጠብቃል። እሱ እዛ መስቀል ላይ ተነጋገረ ከባለቤቱ ጋር ቤት በኩል እንደሚገባ ማለት ነው። ጨረሰ። ሌብነት አድርገን አንየው፣ ግን የቀረችንን እድሜ ለንስሐ ለመጠቀም ያብቃን እግዚአብሔር። ይህም ብቻ አይደለም ያደረገው። ይገርማቸዋል። ከፍ ብለን ስናነብ በግራ ያለው ወንበዴ አንተ ክርስቶስ አይደለም ራስህንም እኛንም አድን ብሎ ሰደበው ይላል። ይሄ ማለት ፕሮቪደንሻሊቲዝም የሚባል ነገር አለ። አንዳንዴ ችግር ሲመጣበት እግዚአብሔር የለም የሚል ሰው አለ። እውነት ካለ በዙፋን እውነት ኃይል ካለ ለምን እንደዚህ ይሆናል የሚል መከራ ሲመጣበት የፈጣሪን መኖር የሚክድ ሰው አለ። ወይም ደግሞ የእግዚአብሔር ልጅ መሆንን ራስን ለማዳን መጠቀም። ይሄ የሰይጣን ሐሳብ ነው። በነገራችን ላይ ዓርብ ዕለት ብቻ አይደለም። አሁን ሰሞኑን በምንጾመው ጾም በዐቢይ ጾምም መጥቶ ዲያብሎስ ምንድነው ያለው? የእግዚአብሔር ልጅ ከሆንክ ድንጋዩን ምን አድርግ። የእግዚአብሔር ልጅ የሆነ አይርበውም ያለው ማን ነው? የእግዚአብሔር ልጅ መሆን ድንጋይን ዳቦ ለማድረግ አይደለም። ሰይጣን ግን ይመክራል። አንቺ የእግዚአብሔር ልጅ ከሆንሽ ክርስቲያን ከሆንሽ እየጸለይሽ እንዲያረክ ለምን ትቸገራለህ? ለምን ትራባለህ? ለምን ትታመማለህ? ብሎ የእግዚአብሔር ልጅ መሆንን ለስጋ ጥቅም የሚያስተዋውቀው ዲያብሎስ ምን አለው? የእግዚአብሔር ልጅ ከሆንክ ራስህንም አድን እኛንም አድን። እኛንም ካላዳንክ ራስህንም ካላዳንክ ግን የእግዚአብሔር ልጅ አይደለም ማለት ነው ብሎ ሰደበው። ሁለተኛው ግን መልሶ የቀኝ ወንበዴ ምን አለ? አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውም አለው ይላል።
እንደው መስቀል ላይ ነው ልትሞት ነው ትንሽ ደቂቃ ነው የቀረና በቀረች ሰዓት እንደው ትንሽ ልብ አይመለስም ማለት ነው። እንደዚህ አይነት ሰው አለ ሊሞት ትንሽ እየቀረው በቀረው ሰዓት ኃጢአት የሚሰራ ሰው አለ። በቀረችው እድሜ ሩቅ አትሂዱ። እኛ እኮ እንደዛ ነን። ስንት ዓመት እንደቀረን ታውቃላችሁ? ዛሬ ቢሆንስ ምን ሞተው ነገ ጠዋትስ ቢሆን ምን ሞተው አናውቅም። ወንጌላዊ ዮሐንስ በሕይወቱ ስቆ አያውቅምና ቁጹረ ገጽ ትሏለች ቤተክርስቲያን። ፊቱ በሐዘን የጠቆረ በተለይ ዓርብ ዕለት ክርስቶስ ሲሰቀል ቆሟል ነበር። እዛ አይቶ የጌታ መከራ አይኑ ላይ ስላለ ፊቱ ሐዘን አለበት። ለዚህ ነው ሁለቴ ሞት የለም ብሎ የወሰደው ጌታ ሞትን በምድር ያላየው በኋላ ሰማዕት ይሆናል። በረከቱ ይደርብን እና ቅዱስ ዮሐንስ አንድ ቀን ግን ከልቡ ከት ብሎ ስቋል። ምንድነው ያሳቀው? አንድ ሰው ልብስ ሲያሰፋ አይቶ። ምን ያስቃል ካላችሁ ልብስ የሚያሰፋው ሰውዬ ተከራክሮ ቁመቱን ወርዱን ሲከራከር የእግዚአብሔር መልአክ መጣና ለዮሐንስ የሰውዬ እኮ ነገ ጠዋት ይሞታል አለ። ምን እያደረገ ነው? አሁን ልብስ እያሰፋ። ስንቴ ተስቆብን ይሆን በቅዱሳን ስንት ልብስ አሰፍተን። አባ ጊዮርጊስ ዘጋስጫ ደግሞ ገድሉ ላይ አንዲት ሴት ጥጥ ትፈትላለችና ስትፈትል ጋቢ ለመስራት አንድ ጋቢ ለመስራት ነው ጥጥ ትፈትላለች እና በጣም በዛ የፈተለችው አይበቃም ብላ ግን ትፈትላለች። አባ ጊዮርጊስ መጣና በቅድስናው አውቆ ማለት ነው እስካሁን የፈተልሽው ይበቃል አቁሚ ያላት፣ አትድከም ያላት። ስለ ጥጥ የተነገረ እንዳይመስላችሁ። ከጋቢያችን በላይ ምን ፈትል ሰዎች አለን እኮ። ስንት ዓመት እንደምንኖር አናውቅም፣ ስንት ጊዜ እንደቀረን አናውቅም፣ ግን ዘላለም እንደሚኖር ሰው ነው የምንለፋው። ንስሐ ግባ ሲባል ብዙ ሰው ቆይ አሁን ትንሽ ጊዜ በእግዚአብሔር ፍርድ እጅ ሆኖ እንኳን ንስሐ አይገባም ማለት ነው። እንደ ሀገር መስቀል ላይ ነን፣ ብዙ ክፉ ነገር አለ። አሁንም ንስሐ ለመግባት ግን ቆይ ነው የሚለው ብዙ። ቅዱስ ጴጥሮስ ጌታ ሆይ አሁን ልከተልህ አለመቻሌ ለምንድን ነው ብሎ ነበር ሐሙስ ዕለት። አሁን አትከተለኝም ስለው አሁን ልከተልህ ያልቻልኩት ለምንድን ነው? ብዙዎቻችን አሁን መከተል አንፈልግም እግዚአብሔር። የብዙ ሰው እቅድ ለወደፊቱ ነው። ብዙ ዓመት ይኖር ይመስል ወጣቱ ቆይ ትንሽ እድሜ እንትን ይበል። ቅዱስ አውግስጢኖስ የተባለ ሊቅ ሰው አፍሮ የማይናገረውን ነገር ተናግሯል በእኛ ወክሎ። ምን አለ መሰላችሁ? ጌታ ሆይ ኃጢአት ሰርቼ ገና ስላልጠገምኩ ትንሽ ጠብቀኝ፣ በደንብ ላዳርስና ምኖቹን አፍ አውጥተን አንልም እንጂ እኮ ብዙዎቻችን አሁን በጣም መንፈሳዊ መሆን አንፈልግም። ትንሽ ብቻ ቢሆን ሳይበዛ አይደለም። ፈጣሪን እንደ ፍሌቨር ነው የምንጠቀምበት ብዙዎቻችን። ማለት ጣል ቢል ጥሩ ነው አይደለ? ክርስትና ለክፉም ለደጉ በጣም ክርስቲያን መሆን አንፈልግም። ዝግጁ አይደለንም ገና። ላይላዩን ብቻ ሆነን ልክ እንደ አክቲቪቲ ሰው በትርፍ ጊዜው ዋና ዋኛለሁ፣ ሳይክል ነዳለሁና ቤተክርስቲያን ሄዳለሁ ይላል። እግዚአብሔር ለብዙ ሰዎች የትርፍ ጊዜ ጉዳይ ነው። ገና ነን፣ አልጠገብንም። ወጣቱ ጉልበቱ ሲያልቅ ነው ወደ እግዚአብሔር መመለስ እቅድ ያለው። ዘፋኙ ድምፁ ሲበላሽ ነው ወደ እግዚአብሔር መመለስ የሚፈልግ። ቆይ ትንሽ ድምፄ እንትን ይበልና በእውነት እግዚአብሔር ቸር ነው። መቼም ብንመጣ ይቀበላል አይቀበልም? አሁን ይሄን ወንበዴ የት ከርመህ ነው አሁን ልትሰቀል ስትለው ደግሞ ትዝምልህ አላለው። ዛሬ ከኔ ጋር ቤት ትሆናለህ፣ ብትዘገይም ይቀበላል። ጴጥሮስን እኮ በ55 ዓመቱ ነው የጠራው። በጉልምስናው በእርጅናው ነው የጠራው። ዘግይቶም የሚመጣን ሰው እግዚአብሔር ይቀበላል እና በፍርድ ላይ ያለ ግን ልቡ አልተመለሰም ነበረ። አንተ በዚህ ፍርድ እያለ እግዚአብሔርን አትፈራውም ብሎ ጓደኛውን መከረ። የቀኝ ወንበዴ ያያችሁ፣ የጥበብ መጀመሪያ ማንም መፍራት ነው። ምን ስብከት ቢሰብከው ከዚህ የተሻለ ስብከት የለም። እግዚአብሔርን አትፈራውም ምን አለው? እኛ ስላደረግነው የሚገባንን እንቀበላለንና በእኛ ላይ የተፈረደው እውነተኛ ፍርድ ነዋል። ለተረገመው የመስቀል ሞት የሚያበቃ ኃጢአት ሰርተናል፣ ይገባናል አለ። ተአምኖ አጣው ማለት ነው ኃጢአትን ማመን። ይገባናል መሰቀል ካለ በኋላ ይህ ግን ምንም ክፋትን አላደረገም አለው ክርስቶስ። ይህ ግን ንጹህ ነው አለ ክርስቶስ። ንጹህ ነው ብሎ ዓርብ ዕለት እኮ የመሰከረ ሰው የለም። ልጃቸውን ከሞት ያስነሳላቸው ሰዎች ልጄን ከሞት አስነሳልኝ እንጂ ምን አጠፋ አላሉ። ደሟን ቀጥ ያረገላት ያቺ ሴት ደሜን ቀጥ አረገው እንጂ ምን አደረገ አላለች። አንድ ሰው 11ዱም ሐዋርያት ይሁዳ ራሱ የሸጠው ነው። የቀሩት ሐዋርያትም እግሬ አውጪኝ ብለው ነው የጠፉት። ኧረ እሱ ንጹህ ነው ብሎ ዓርብ ዕለት የመሰከረለት አንድም ሰው የለም ከዚህ ወንበዴ በስተቀር ማለት ነው። ንጹህ ነው አለ፣ ምንም ክፋት አላደረገም። ያ 38 ዓመት
በአልጋ ተይዞ የነበረ በሽተኛ ነበር አይደለ? መጻጉዕ የምንለው እሱ እንኳን እንዴ ከአልጋ ያስነሳኝ እንጂ ምን አጠፋ አላለም። እንዲያውም ሐሙስ ዕለት በሊቀ ካህናቱ ቤት በጥፌ የመታው እሱ ነበረ ክርስቶስ። እንደውም ጌታ የሚገርማችሁ በጥፊ ሲመታው ለምን ትመታኛለህ አለ ይላል። እስኪ በሉ ለምን ትመታኛለህ? አሁን ዓርብ ዕለት ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል አላለም። ይሄ ሰውዬ ሲመታው ግን ለምን ትመታኛለህ አለ። ቃሉ ሙሉ ምንድነው የሚለው? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ ማለቱ ነው። አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬሃለሁ? ከሆነ መስክር፣ አለዚያ ለምን ትመታኛለህ? ጌታ ያመመው ጥፊው ሳይሆን ባዳነው ሰው መመታቱ ነው። ካልጋ ያስነሳው ሰው ሲመታው አመመው፣ ሌላው ሲምታኝ አንተ እንዴት ትመታኛለህ? በኃጢአታችን አምላካችንን ከመምታት ይሰውረን። ማንም ያልመሰከረውን ግን የቀኝ ወንበዴ ይህ ግን ምንም ክፋትን አላደረገም ብሎ ስለ ክርስቶስ ንጽህና መሰከረ ማለት። ንስሐ ገባ፣ ልብ አድርጉ። ለመስቀል ሞት የሚያበቃ ኃጢአትን በድለናል አለ። ጓደኛውን መከረ፣ ስለ ክርስቶስ ንጽህና መሰከረ። ከዚያ ጸለየ፣ ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አስበኛል። ልክ ይህንን ሲል ክርስቶስ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። መቼ? ዛሬ